ኢትዮጵያ ውስጥ ካሉት 9ኛ ዳንሰሮች ውስጥ አንዱ ነኝ። ኢንተርናሽናል ቴኳንዶ የአፍሪካ ሻምፒዮን ላይ ተሳትፌ ለሀገር የተደረጉ ውለታዎችና አበርክቶችን ስንሰማ ነበረ። ምግብ እንዲሰሩ ወደ ሱፐር ማርኬት አብረን እንሄዳለን። እዛም ሄዶ ሊዘል እነዚህ ወንዶች ምን ሰርተው ያሳዩናል? ምን ይሆናል? ስጋ ገዝተን ሰጥተናል። ለድመት ሰጥታችሁታል ወይስ ሰርታችሁታል? ማወቅ ፈልጋለሁ። 3 ፍሬ ጥብስ ብዙ ነበር እኮ መንገድ ላይ እየበላው ውስጥ ቅድም እኮ ቲማቲም አልነበረም። ይሄ በር ላይ ቁጭ ለራስ ብለው ብቻ ግን ተወተነዋል። በቃ تقبل الله منا ومنكم عيد مبارك علينا እንኳን ለ1446 የኢድ አልፈጥር በዓል በሰላም አደረሳችሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ሰላም ጤና ይስጥልን ውድ የአዲስ ሚዲያ ኔትወርክ ተከታታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ኩሉን አሚን ወአንቱም ቢኸይር። ዛሬ የተገናኘነው የኢድ አልፈጥር በዓል ምክንያት በማድረግ አንድ ልዩ ፕሮግራም ይዘንላችሁ ቀርበናል። የኢድ አልፈጥር በዓል ሁላችንም እንደምናውቀው ታላቁ ረመዳን ወር ተከትሎ የሚመጣ ታላቅ በዓል ነው። በዚህ በዓል ላይ ሁላችንም እንደምናውቀው ሴቶቻችን በተለይ ሀገር ላይ ሴቶች ወንዶችን በመንከባከብ ባሎቻቸውን እንደዚሁ ቤተሰቦቻቸውን አንድ ወር ሙሉ ሲንከባከቡ ሲያስፈጥሩ ቆይተዋል። በዛሬው ቆይታችን በታላቁ ኢድ አልፈጥር በዓል ሴቶቻችን ወደ ቤት ገብተው ራሳቸውን ለፕሮግራም ሲያዘጋጁ ወንዶች ወደ ማድ ቤት ይገቡና ሴቶቻችን እንዲሃድሙ እናደርጋለን። በዚህ ሂደት ላይ ይህ ሂደት የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ያሳርፉ ነበረ። የራሳቸውን ስራ ቤት ማጽዳት፣ የሴቶችን ስራ በመውሰድ ለሴቶቻችን ትልቅ እረፍት የመስጠት ልምድ አላቸው። የሁላችንም እንደምናውቀው ሁሉም ሙስሊም ረሱል ሰለላሁ ዐለይሂ ወሰለምን ሞዴል አድርጎ ይከተላል። ዛሬም እኛ ወንዶች የማርሻል አርት ባለሙያዎች ይህን አስመልክተን ሴቶቻችን እህቶቻችንን ባለቤቶቻችንን እናሳርፍና እኛ ወደ ማድ ቤት እንገባለን። ሴቶችን እንንከባከባለን። የማርሻል አርት ባለሙያዎች እየመጡ ነው። ከነሱ ጋር ትንሽ ቆይታ ይኖረናል። በድጋሚ እንኳን አደረሳችሁ። እኔ ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል እባላለሁ። የኢንተርናሽናል ቴኳንዶ ባለሙያና አሰልጣኝ ሲሆን በአሁኑ ሰዓት የ6ኛ ዲግሪ ባለቤት ነኝ። የባለትዳርና የልጆች አባት ሲሆን በዛሬው ዕለት አንድ ትልቅ ግራንድ ማስተር ሳቦሞችን ቀጥረናል። ከነሱ ጋር ቆይታ ይኖረናል። በዛሬው ዕለት በሚኖረን በኢድ ቆይታችን እንዝናናለን። መጥተዋል ወንድሞቻችን፣ ከነሱ ጋር የሚኖረን ቆይታ ይኖራል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ደህና ናችሁ? እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ? ደህና ናችሁ? ካሚሉ ደህና ነህ? ምን ተገኘ ሳቦ? ዛሬ የጠራኋችሁ ይታወቃል። የማርሻል አርት ባለሙያ ምግብ ላይ በጣም ቀልጣፋ ነው፣ ሲበላ ነው። ዛሬ ደግሞ እየሰራን ሚስቶቻችን እናሳርፋለን። ይህ ማለት ጉዳችሁን የምናይበት ቀን ነው። እዚህ ጋር የምናያቸው 2 ማሰሮች አሉ። እነዚህ ማሰሮች ማድ ቤት ከመግባታችን ወይ ደግሞ ምግብ ከመስራታችን በፊት እነዚህ ማሰሮች ውስጥ ምን እንዳሉ ቼክ እናደርጋለን። በዚህ ሂደት ውስጥ ስፖርታዊ ቻሌንጅ ነው የሚኖረን። 2 ግሩፕ ይኖረናል። በ2 ግሩፕ ተከፋፍለን በዕጣ መሰረት አብረን ቆይታ እናደርጋለን። በጣም አመሰግናለሁ ስለመጣችሁ። ያቻኮልኳችሁ አሁን ላልኳችሁ ነገር ነው። ማሰሮችን በኪክ ነው የምንሰብረው። ከሰበርን በኋላ ወደ ማድ ቤት ስንገባ ስራችንን እንመርጣለን። ዕጣ ይዣለሁ። እነዚህ የተለያዩ 2 ኳሶች አሉን። ግራንድ ማስተርን የፈለገው ቦታ እንዲሆን እንፈቅድለታለን። ሳቦሞች ግን በዕጣ መሰረት ዕጣ ታወጣላችሁ። የፈለጋችሁትን ማንሳት ይችላል። እናመሰግናለን። ሳቦም እስማኤል ከካሚል ጋር ትሆናለህ። ከሳቦም ካሚል ጋር ሙሳቦም መኪ ከግራንድ ማስተር አህመድ ጋር ትሆናላችሁ። ቀጥታ ወደ ቻሌንጁ እንሄዳለን። تقبل الله منا ومنكم
عيد مبارك علينا وعليكم ሲኒየር ግራንድ ማስተር አህመድ አብዱል ቃድር እባላለሁ። የውሹ ባለሙያ ነኝ። በአሁኑ ሰዓት ላይ የኢትዮጵያ የውሹ ፌዴሬሽን የበላይ ጠባቂ ነኝ። ባለትዳርና የአራት ልጆች አባት ነኝ። ኢንተርናሽናል ኢንስትራክተር ሳቦም ካሚል ሲራጅ እባላለሁ። የኢንተርናሽናል ቴኳንዶ እና የኮምፓክት ቴኳንዶ ባለሙያ ነኝ። በተጨማሪ ጂም ትሬነር ነኝ። ባለትዳርና የሶስት ልጆች አባት ነኝ። ኢንተርናሽናል ኢንስትራክተር ሳቦም እስሜር ሙባረክ እባላለሁ። በኢንተርናሽናል ቴኳንዶ የአራተኛ ዳን ባለቤት ነኝ። ባለትዳርና የሁለት ሴት ልጆች አባት ነኝ። ቡ ሳቦም መኪድ ይጋባላለሁ። በስፖርቱ ዙሪያ ያው አሁን ሰርድ ዳን ባለቤት ነኝ። ቡሳቦም የሚለው የዳኖች ነው። የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ያለው ቡሳቦም ስለሚባል ያው የቡሳቦም ማዕረግ ይዣለሁ ማለት ነው። አራተኛ ስገባ ደግሞ ሳቦም ሆናለሁ። የትዳር ሁኔታ አላገባውም። ሁለቱም ግሩፖች አንዳንድ ሰው ያስቀምጡልናል። ግራንድ ማስተር አህመድ አንድ ሰው አስቀምጥልኝ፣ ሳቦም እስማኤል ወይ ካሚል አንዳችሁ ተቀምጡ። ተመልካቾቻችን ወደ መጀመሪያው ግሩፕ እንሄዳለን። በመጀመሪያው ግሩፕ ሳቦም እስማኤል ተቀምጠዋል። ሳቦም ካሚል ለመሰር ዝግጅት ላይ ነው ያለው። መልካም እድል። ሰበራውን በብቃት ተወጥቶታል ሳቦም ካሚል። ወደ ግሩፕ 2 ሰበራውን እንሄዳለን። መልካም እድል። እኔው ላይ ተመለሱ። ሁለተኛው ግሩፕ ሻወር ወስዷል። ከነ ሻወራቸው ወደ ቀጣዩ ፕሮግራም እንሄዳለን። እናመሰግናለን። አንተ ተንኮል تقبل الله منا ومنكم عيد مبارك علينا وعليكم ያኛው ግሩፕ ከነ ዶሮውን ይዞልን ወደዚህ ይመጣል። ያው የአየር ሁኔታ ቶሎ ይቀያየራል። አሁን ዝናብ ነው፣ ቀጥሎ ፀሐይ ሊሆን ይችላል። ያው ልብሳችሁ ከደረቀ መልካም። ጠዋት ሻወር ወስዳችኋል፣ ድጋሚ ሁለተኛ ሻወር እየወሰድን ያለ ነው። ውድ ተመልካቾቻችን ያው ቀጣይ ሁለቱም ግሩፖች የሚሰጣቸው የአስቤዛ ዝርዝር አለ። ባስሰጣቸው አስቤዛ ዝርዝር መሰረት ወደ ገበያ ሄደው አስቤዛቸውን ሸምተው ለባለቤቶቻቸው ለእህቶቻቸው የሚሆነውን የኢድ አልፈጥር በዓል ምክንያት በማድረግ የሚያዘጋጁትን ምግብ እንዲሰሩ ወደ ሱፐር ማርኬት አብረን እንሄዳለን። ሁላችንም አንድ ላይ ተያይዘን ወደ ገበያ እንወጣለን። መልካም ቆይታ። تقبل الله منا ومنكم عيد مبارك علينا وعليكم ዛሬ ጉድ እንዳንል ባላ ስጋ እነሱ የምን ስጋ ነው? የበሬ ግን ስጋ ግን እነሱ ይገዛሉ። ቅቤም አንድ ላይ አይሻልም? ተምሬቱን ሰደው አጅዋን ሰደው እስካሁን እዚህ ያ ትንሽ ገዛዛን እናንተ እየመራረት ነው። ለኛም በሉቪል እናንተ ያው ተቀበል እናንተ ሄዱ። እኛም ትንሽ አሁን ቴምር እንይዝና ኧረ አይበቃም። አንድ ጨምርበት። ያገራል ምን ይበዛል አይደል? ተመልካቾቻችን አሁንም አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ሁለቱም ግሩፖች የሰጠናቸው የዕቃ ዝርዝር አለ፣ ይዘው የሚወጡትን እናያለን። ባመጡት ዕቃ ላይ ደግሞ ወደ የሚሰሩበት የኪችን ስራ ላይ ደግሞ ቀጥሎ የምናየው ይሆናል። መልካም ቆይታ።
እንዴት ውላችኋል? መጥተዋል። የታሉ ያንተ አንድ ግሩፕ ካሚል ያንተ ግሩፕ አትክልት ሊገዙ ሄደው መልካም ስለሆነ አሁን በሚኖረን ቆይታ ከሁለታችሁም ጋር በየግሩፓችሁ የሚሰጣችሁን ስራ ትሰራላችሁ። እነሱ እስኪመጡ ድረስ ግን የመጡትን አስቤዛዎች እናይና በተባለው መሰረት ይዛችሁ መጥተዋችኋል። እሱን እናረጋግጣለን። ስጋ መጥቶልናል። ስኳር፣ ቲማቲም አለ። የተባሉትን ከሞላ ጎደል ይዘው መጥተዋል። ፍሩት ይቀረናል። ያው ሽንኩርት ያው ብዙዎቻችን እንደምናውቀው ያቃጥላል። ይሄን ነው ኦኬ። መጥተዋል። ቀጣይ ግሩፕ ሁለት ፌስታል ለማምጣት የሁሉ ሰዓት ትንሽ ይከብዳል። ለየግሩፑም የሆነውን ስራ እናካፍላለን። እነዚህ ወንዶች ምን ሰርተው ያሳዩናል? ሴቶችን ይተካሉ ወይስ ዛሬ ማንበላውም ወይ ደግሞ ሊበላ ማይችል ነገር ሰርተው ያቀርቡልናል? ምን ይሆናል? መልካም ቆይታ። تقبل الله منا ومنكم عيد مبارك علينا وعليكم ጋይድ የሚያደርገኝ ሰው ያስፈልገኛል። ጎይስ ወይኔ እናቴ እስከ ዛሬ አሰቃይቼሽ ምን ሳልረዳሽ አጭሙሮ መጠኑ ነው አላነሰም። ለአይነት ስለሆነ ዶሩን በለታት ነው በልቼዋለሁ እኮ እንዳለ ትንሽ እንትን ይቀረኛል። ልጣው እሱም በልቼ ሁለታችሁም ግሩፖች ወደ ባለቤቶቻችሁ ይደውላችሁ የከበዳችሁ ነገር መጠየቅ ትችላላችሁ። ምን ያህል እንደሚቸገሩ እያያችሁ ነው። መደወል ይቻላል። እየደወላችሁ እነሱ ጋይድ እንዲያደርጓችሁ ደውል። ሰው ካሚል መልካም እንትላው መከለሽ አይገባል። ጥብስ ላይ አይገባል። ማማ ለሽንኩርት ማለት ለዶሮ ጎረድ ጎረድ ቢሆን ምን ችግር አለው? እዚህ ጋር ግን ሽንኩርት የተከተፈ በጎራዴ ነው የሚመስለው በውሹ ስታይል ጎረድ ጎረድ ስለሆነ ጥብሱ ስትበላ በደምብ ድምፅ እንኖረው ነው ጥብሱ። ኦኬ አራት ሳቂብኝ ማማ። የለም ነደድኩኝ፣ እየነደድኩ ነው። አይኔ እየተቃጠለ። እነዚህ መብላት እንጂ መስራት የማያውቁ ይደውሉ እንጂ እኛ አንደውልም። እሺ አመሰግናለሁ። እደውልልሻለሁ። መሀል ላይ ልክ የሆነ ነገር ሲከብደኝ እደውልልሻለሁ። እሺ እሺ አንተንም ጨምሮ ዳዋ ወጥተህ ታውቃለህ? ወጥቼ አውቃለሁ። ዳዋ ላይ ሂድማ ሀድምሃል? አዎ ይኸው ሰራን። ከወሰድን ጨርሰናል። አይ ምንም እስካሁን ያየሁት ነገር የለም። ቅድም ነው የጀመራችሁት? ጨርሰናል። በነገራችን ላይ ዳዋ ላይ ትልቁ ነገር ምንድነው? ምግቡ ምንም ይሁን ምንም ይበላል። ጭስጭስም ይበል በላሽም የምግብ አይባ አይወጣም ይባላልና እኛ ግን ዛሬ እናወጣለን። የማይሆን ነገር ከሰራ ታንበላላችሁ። ይህ ነው። تقبل الله منا ومنكم عيد مبارك علينا وعليكم ብዙ ጊዜ ዳዋ የሚወጡ ሰዎች በዳዋ ሂደት ውስጥ ምግብ መስራት ይማራሉ። ዳዋ ሂደት ውስጥ ወንዶች ለብቻቸው ተነጥለው የሚወጡበት ሂደት ውስጥ ስለሆነ የራሳቸውን ምግብ ራሳቸውን አብስለው እንዲበሉ ይሆናል። በዛሬው ፕሮግራማችን ላይ በዚህ በኩል ልምድ ያላቸው ወንዶች ካሉ እናያለን። ከሌላቸው ደግሞ የሚሰሩትን ምግብ በተመሳሳይ ሁኔታ ልናይ እንችላለን። ዳዋ የሚወጡ ሰዎች በዳዋ ሂደታቸው ላይ ሰዎችን ወደ ቀጥተኛው ራሳቸውን ከማስተማር አልፎ ወደ ኢስላም ጥሪ የሚያደርጉበት አንድ ትልቅ ሂደት ነው። በዚህ ሂደት ውስጥ ግን ምን ይማራሉ? አደብ፣ ስርዓትን ይማራሉ። ምግብ ማብሰል፣ የራሳቸውን ልብስ ማጠፍ፣ ምግቦቻቸውን አብስሎ መብላትና የተለያዩ ራሳቸውን የመካደም ወይ ራሳቸውን የመንከባከብ ሂደት የሚማሩበት አንድ ትልቅ ቦታ ነውና ዛሬ የምናየው ወንድሞቻችን ጋር ምን ያህል ራሳቸውን ወይ ቤተሰቦቻቸውን ያግዛሉ፣ በማገዝ ምን ያህል ያሳልፋሉ የሚለውን የምናይበት አንድ ትልቅ ፕሮግራም ነው። እሺ እኛ ጋር ያላለቀ ናቸው እነሱ ሳምቡሳ مسلماتوች በሙሉ ሰላም አለይኩም ዒድ
ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም ዒዱን ሙባረክ 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 ለና ወለኩም ተቀበለ አላህ ሳሊሕ አልአዕማል ሚና ምነው በባዶ እጅ ካሚል አንድ ነገር ነው የተሰጣችሁ ዶሮ ብቻ እናንተ ደግሞ የጓሮ ተክል ነው ይዛችሁ የመጣችሁት የጀነት ምግብ እኮ ነው የታዘዛችሁት ጥብስ አለና እሱን ማየት ፈልጋለሁ ጥብስ በኋላ በጭማሪ ላይ እናመጣለን ጀምር እንደምታዩት ሁላችሁ እህቶቻችን ወይ እናቶቻችሁ ወይ እህቶቻችሁ ወይ ባለቤቶቻችሁ እዚህ ያመጡት ነገር ባይኖር ኖሮ ኢድን በጾሟልን ማለት ነው አንድ ድስት ዶሮ እሱ ገና ይቀመሳል አልታወቀም ስለሆነ አሁን ከናንተኛ ምን ፈልገው ትክክለኛ የታዘዛችሁትን ነገር ይዛችሁ መምጣታችሁን ነው ማወቅ የምፈልገው ስለሆነ አሁን የስሜል ይዞ የመጣው የስሜል ባለቤት ተቀምሷለች እውነት ሰርቶ መጥቷል ዶሮውን ካሚል በባዶ እጁ ነው የመጣው ከኛ ጋር ይካፈል እናስወጣዋለን ቤቱም ባለቤት ሰርታ ነው የሚበላው እዚህ ሊደግም ነው ማለት መኪና ግራንድ ማስተር አህመድ ፍሩት ነው ያመጣችሁት ይሄ ማንም ከጓሮን ቀንጥሶ ያመጣል አሊያም ከፍሩት ቤት ስለዚህ የተሰጣችሁ ጥብስ አለ ምናልባት ብስኩቱን አምታችሁት ሊሆን ይችላል እሱንም ማየት እንፈልጋለን ማለት ነው ስለሆነ ሁላችሁም ከመቀመጣችሁ በፊት አንደኛ ባለቤቶቻችሁ እህቶቻችሁን ይቅርታ ጠይቃላችሁ እስከዛሬ ሲኻድሙን ነበር 30 ቀን እድሜ ልካችንን ካገባናቸው ጊዜ ጀምሮ ወይ ደግሞ አብረናቸው ካለንበት ጊዜ ጀምሮ በባዶ እጃችሁ የመጣችሁት ነው ይሄን የሚከተላችሁ እስማኤል ግን እናያለን አንድ ነገር ሐሳብ ይፈቀድልን አንደኛ ያዘጋጀነው ነገር ስለሆነቱ ከእህቶቻችን ጋር ለወዳደር እንዳልሆነ እንድታወቅልን እንፈልጋለን እነሱ እንዲያውቁ እንፈልጋለን ምክንያቱም እነሱ ጋር ለመወዳደር የሚያስችለን አቅም የለንም እናንተም ደግሞ ይህን ተረድታችሁን ዛሬ የጀመርናት ነገር ምን ያህል አድካሚ እንደሆነ ማውራትና ገዝቶ ማቅረብና አዘጋጅቶ እንደገና ማጣፈጥና ማቅረብ የተለያየ መሆኑን በሚያውቃን የበለጠ ደግሞ ዛሬ አውቀናልና ቂማችሁ ወይ ደረጃችሁን ያላችሁን ድካምና ሁኔታውን ለመረዳት ነው በትክክል ገብቶናል ስለዚህ ከይቅርታ ጋር ይዘን የቀረብናትን ነገርን እንድትቀበሉ እንድትቀምሱልን እየጠየቅን ግን በፍጹም ከእናንተ ጋር እንደማንወዳደር ይቅርታ እንድታደርጉልን እፈልጋለሁ አመሰግናለሁ መቀበል አለመቀበል የእነሱ ፋንታ ሆኖ ጥብሷ ካልመጣች ግን አትቀመጡ ይሄን ግዴታ ምክንያቱም ስጋ ገዝተን ሰጥተናል ለድመት ሰጣችሁታል ወይ ሰርታችሁታል ማወቅ እንፈልጋለን ከጥብስ ጋር በተያያዘ ያለው ነገር ለሳቱ ሰርተናል በትክክል ግን እርሱ አልፈቀድም የጎደለ እርሱ አልፈቀድም እርሱ ሽምግልና ይችሉበታል አሁን ያው የታዘዘው በሰዓቱ ሲጎር ነበር ይሄኛው ጥብስ ይሄ ነው ወይ ስለው የኛ ጥብስ የተለየ ነው ሲል ነበር የደረስንበት ደረጃ እንግዲህ ታዩታላችሁ ሼክ አሚል ቀጥሉ ዶሮን በጋራ ነው የሰራችሁት ትንሽ አድካሚ ነገር ነው ማለት ይበልጥ ዛሬ ባለቤቴ እንድረዳት አድርጎኛል ሽንኩርት ስከት በጣም ሳለቅስ ነበርና ምን ያህል ትንሿ ሽንኩርት ምን ያህል ከባድ እንደሆነችና በጣም አፉ እንድትለኝ ምግብ አልደረሰም የሚጮህ ነገር ተዋለው ማለት ከራብኝ ትግስት የለኝም ያ ነገር ምን ያህል አድካሚ እንደሆነ ይበለጠ እንዳይበት አድርጎኛል እናቶቻችን እህቶቻችን ቤታችን ባዶ እንዲሆን አያደርጉ የቻሉት ቤት ውስጥ ያለውን ነገር ሰርተው ያቀርባሉ እኔ አሁን እነሱ ሰርተው ያበሉናል የሚል እምነት አልነበረኝ እውነታ ስላልነበረኝ ጥርጥር ውስጥ ነበርኩ ያው እህቶቻችን የተሻለ ነገር ይዘውልን ቀርቧል ኢድ የሚመስል ነገር እነሱም ከልብ ነው የምናመሰግነው ሁሌም ሴት ቅድም ግራንድ ማስተር አህመድ አንስቶታል ሀገር ነች ይባላል ከእናትም ከእህትም ከምን በላይ ናቸውና ወላሂ በጣም ክብር ይገባቸዋል በጣም ማለት ምክንያቱም እኛ ምግብ ጨዋነ ሰው ዘይት እንደዚህ ሆነ አረረ የሆነ ነገር አለብረን በጣም እንናገራለንና ረሱል ሰለላሁ ዐለይሂ ወሰለም አንድም ጊዜ አገልጋያቸውን እንዲህ ለምን አደረክ ብሎ ጠይቀው ታያቁ ይባላል ይሄ ምንድነው ያላቸው ህክማ ነው ወይ ጥበብ ነው አላህ ለሳቸው የሰጣቸው ጥበብ እኛ ደግሞ የሳቸው ተከታይ ነንና አሁን በመጣው ነገር ላይ ሁለተኛውን ኮሜንት እንሰጣቸዋለን ምክንያቱም ሁሌም የቤት ውስጥ እስማኤል እንዳነሳው ሊናገሩ ይችሉ ከነበረ እንዲማሩበት ለማድረግ ይጠቅመናል እነ ግራንድ ማስተር እነ እስማኤል ሳቦም ካሚልን እናስቀምጥና የኢድ ፕሮግራማችን እንቀጥላለን ትፈቅዳላችሁ እኔ ግን ሲመስለኝ አትፈቅዱ የመጀመሪያው አልቀመሳችሁትም አቅመስ አለባቸው ሁለተኛው
አቋቋማቸው ራሱ እንደ ስፖርተኛ እንጂ እንደው የሆነ የተጸጸተም ሰው አይመስሉም። እንደዛ እኮ አይደል ቅመሱልኝ ባለው በእንጀራ አድርገህ ትንሽ አድርገህ ቅመሱልኝ ይባላል። ወይ ማማራቸው ከአደም ከሐዋ ዘራዘሮች በመካክታቻ ሙስሊሞች ተብለው ደመቁ ለጀነት ብልጫ ዒዱን ሙባረክ 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 ለና ወለኩም ይሰራ ነበር ቤት ውስጥ ቡና እንደሚያፈላ ቃል እዚህ ጋር ሀቂቃ እውነት ለመናገር የዶሮ ስጎ ከዚህ የተለየ ነገር አይቻላቅም። ከለሩን በሚገባ ነው አቅልተው የሰሩት። በቃ ምን ልበለው ጣሙን በጣም ነው ብቻ ስለቀመስኩት ጣሙን በጣም ነው ደስ የሚለው። እነዚህ የመሰሉ አባወራዎችን ያው አላህ ስለወፈቀን አልহামዱሊላህ የምንለው ያው ለአላህ መኪ መጥቷል መሰለኝ። እስኪ የመጣውን ጥብስ እናያለን። ግባ ጥብሱ ደርሶ ብዙ ነበር መንገድ ላይ እየበላሁት እኔ ምንም ልላችሁ አልችልም። ድንገት ከፈቀዱላችሁ ብቻ ገብታችሁ ትቀመጣላችሁ። ከእናንተ ጋር የመጡ ባለቤቶቻችሁ እህታችሁ የሚሉት ነገር ካለ ብቻ እንሰማለን ነው። ከዛ የመጨረሻው ፈቃጅ ነው ይሆናል። ቅድሚያ ግን ለነሱ ድል እንሰጣለን። ጥብሱን ግን ወደ ካሜራ ማሳየት ፈልጋለሁ። 3 ፍሬ አይ ዋናው ከመጠኑ ሳይሆን ከአዘገጃጀቱ ጨምራለሁ። ይሄ በር ላይ ቁጭ ለራስ ብለው ያዝልኝ እንቅመሰው። ቴስቱ ቆንጆ ነው። ቴስቱ ቆንጆ ነው ማሻአላህ። በተለይ ማስተር ምንም ነገር ሰርቶ ስለማያውቅ እንደዚህ አይነት ሰርቶ ማቅረቡ እዛ ነው ዱቄት አለቅም ብሎ በቦክስ ነው። በጣም ደስ የሚል ነገር ነው። ለመጀመሪያ እንደዚህ ከሰራ ከዚህ በኋላ በየቀኑ ሲሰራ ያው እኔ ለ27 አመታት ራሴ ነኝ ኩክ ማረጋው። ሰራተኛ ሰርቶ አያውቅም። የማንንም ሰው ምግብ በልቶ ስለማያውቅ አሁን ደግሞ አላህ እድሜ ከሰጠን ለ27 አመታት እሱ ይሰራል ማለት ነው። በዚህ አጋጣሚ ራስ ቀለበት እስከታል ክሉድ ትንሽ ጨዋነ ሰው ነው። አይ እንደሚታየው አይደለም ማለት ነው። እሺ እናመሰግናለን ተመልካቾቻችን። ያው እህቶቻችን እንደሰማ ነው የባሎቻቸውን ገመና አሳልፈው መስጠት አይፈልጉም። ይህ ማሻአላህ ደስ የሚል ነገር ነው። ግን ወንዶቹ እንዲማሩ አንዳንድ ነገሮችንም ትንሽ ጣል ሲያደርጉላቸው ነበርና እኔ ቅድም አንድ ነገር ስታዘብ ነበር። ሁሉም ወንድ ይህንን ማድረግ እንዳለበት አምናለሁ። ለምንድነው? አንደኛው የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ረሱል ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን በሂድማ ያግዙ ነበር። የራሳቸውን ጫማ ይሰፋሉ፣ ልብሳቸውን ይሰፋሉ፣ ከሴቶች ጋር ማድቤት ገብተው ያድሟቸዋል፣ ቤታቸውን ያጸዳሉ። ይህ የእሳቸው ሱና ነው። እኛ ደግሞ የእሳቸውን ሱና ነው የምንከተለውና ከአሁን በኋላ ያው ወንዶቹ በእርግጠኝነት ቢያንስ ጧጧትን በማገዝ ቢሆን ባለቤቶቻቸውን እንደምታግዙ እናስባለን። ሁላችንም ማገዝ አለብን። ይህ ዘመናዊነት የስልጣኔ ምልክት ነው እንጂ ማድቤት መግባት ወንድ ልጅ አለመሰልጠን አይደለምና በዚህ አጋጣሚ ሁላችሁንም አመሰግናለሁ። ድንገት የጠራናችሁ ድንገት ፈልጋችኋል ያቻኩዬን ያስመጣዋችሁ ሴቶችን ሰርፕራይዝ በማድረግ አስበን ያደረግነው ነገር ነውና አክብራችሁንም ስለመጣችሁ ይህንንም በማድረጋችሁ ትልቅ ክብር ይገባችኋል። ከፈቀዱላችሁ ተነስተው እንድትቀመጡ ካረጉ አብረን ቁጭ ብለን ሂዳችንን እናከብራለን ማለት ነው። ተፈቅዶላችኋል ማለት ነው። እናመሰግናለን። عيد مبارك 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 لنا ولكم مسلم مسلمات بمولو السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات بمولو السلام عليكم ቀጥ ያለው መንገድ ሀቀኛ ምርጥ ኢስላም ነውና ወንድም እህቶች ሆነን ታየ። ወንድሞቻችን የማርሻል አርት ባለሙያዎች ከኛ ጋር ሲያሳልፉ የነበረው ከሜዳቸው ውጪ ወይ ደግሞ ከሚያውቁት ሙያ በተለየ መልክ ምግብ እየሰሩና ሊያበሉን ሲሞክሩን ያየነውና ቅድም ብለናል፣ አመስግነናቸዋል። ማንም ሰው ያለ ቦታው ከባድ ነው። አሁን እስኪ በሙያቸው ምን አይነት ሰዎች ናቸው እነዚህ ሰዎች? ባሉበት የማርሻል አርት ሙያ ምን ለሀገር አበርክቷላቸው? ምን ሰሩ? ግራንድ ማስተር አህመድ ያው ከኛ ጋር ስታዩት እኩያችን እንዳይመስላችሁ በጣም ትልቅ ባለሙያ ነውና
ማርሻል አርት ወደ ላይም ወደ ታችም ለማለት ከሰዎች ጋር መግባባትን ይጠይቃል። በመጀመሪያ እንኳን 1446ኛው ኢድ አልፈጥር አደረሰን አደረሳችሁ ላለው ለመላው ለሙስሊም ማህበረሰብ እንዲሁም ለዚህ ለሚዲያ ተቋሙ ምስጋና እናቀርባለን። ይህን ፕሮግራም ጊዜ ሰጥቶ ሙሉ ጊዜው ሙሉ ቀኑ ሙሉ ነገሮችን አዘጋጅቶ ከኛ ጋር በማሳለፋችሁ እጅግ በጣም በራስና በመላው ሙስሊም ማህበረሰብ ስም ምስጋና ላቀርብ እወዳለሁ። በውሹ ውስጥ ኢትዮጵያ ውስጥ ካሉት ከላይ ብዙ መንገድ ብዙ አልወድም ነበር ስለተጠየቅኩ ነው። ከላይ ካሉት 9ኛ ዳን ሰዎች ውስጥ 2 ሰዎች ውስጥ አንዱ ነኝና በማሰልጠን ብቻ ሳይሆን በአመራርነትም ብዙ ቦታ አገልግያለሁ። በቴክኒክም ብዙ አገልግያለሁ። የስልጠና ማኑዋሎች አሉ፣ ኮቺንግ ሌቭሎች አሉ፣ ዳኝነት ነገሮች አሉና ብዙ በሚዘጋጁ የተኛው ዝግጅቶች ላይ ብዙ ሰርቻለሁ። በአሁኑ ሰዓት የኢትዮጵያ ውሹ ፌዴሬሽን የበላይ ጠባቂ ነኝና ለሁኛውንም እያገለገልኩ ነው ያለሁት። ኢንተርናሽናል ቴኳንዶ የአፍሪካ ሻምፒዮን ላይ ተሳትፌ በፓተርን የብር ሜዳሊያና እንዲሁም በፋይት የወርቅ ሜዳሊያ ለሀገሬ አበርክቻለሁ። እንዲሁም በኢትዮጵያ ሻምፒዮና ላይ ኃይል ሰባራ ላይ ተሳትፌ ያለው የተለያዩ ሜዳሊያዎች አሉ። በዛው በስፖርት ያው ረዥም ዓመት ያሳለፍኩት። አሁን ሰዓት ደግሞ ባለው ነገር ጂም ትሬነር ነኝ። ከዛ ውጭ ግን ውድድርን በተመለከተ ያው በሀገር ውስጥ ብዙ ውድድሮች እናካሂዳለን። ብዙ ውጤቶች አስመዝግበናል። በውድድር ውስጥ ያሳለፍኩት በክለብ ደረጃ ያው ከ130 ምናምን በላይ ዋንጫ ያለ ክለብ ነው። ረዥም ዓመትም ከመቆየቱ ጋር ተያይዞ ከሀገር ውጭም ደግሞ በዓለም አቀፍ ሻምፒዮናዎች ላይ 1999 ሆንግ ኮንግ 5ኛው ወርልድ ሻምፒዮን ጀምሮ ኢትዮጵያን ወክዬ ተሳትፌ ያለው። ከዛም በኋላ በተለያዩ ሀገሮች ላይ አውሮፓ ላይ፣ ቤላሩስ ላይ፣ ዩክሬን ላይ የተለያዩ ቦታዎች ላይ ተንቀሳቅሻለሁ። በስልጠናም ደግሞ ቻይና ሻኦሊን ቴምፕል ሶንግሻን ሻኦሊን ቴምፕል የሚባል እሱም ተሳትፌ ጆይን አድርጌያለሁ። ከዛም ማዕረግ ይዤ ወጥቻለሁ እና ብዙ ልምዶችን ይዣለሁ ብዬ አስባለሁ። በአሁኑ ሰዓት ጅቡቲ ናሽናል ቲም ተማሪዎች ናቸው ጅቡቲ። ከዚህም ስልጠና እሰጣለሁ። ቀጣይ ሳቡም እስማኤል ያው ኮፊማን ወደ እሱ ጋር እንሄዳለን። እሺ፣ አመሰግናለሁ። በርካታ ተማሪዎችን በውድድር ዘርፍ ውጤታማ ሆነዋል። እኔ ጋር እየተማሩ ያሉ እስከ ብሔራዊ ቡድን ድረስ ያበቋቸው ተማሪዎች አሉ ሀገራቸውን እንዲወክሉ። በተጨማሪ በተለያዩ ውድድሮች በዳኝነት አገልግያለሁ። በተለያዩ በአፍሪካ ሻምፒዮኖች፣ በኢትዮጵያ እንደዚሁም አዲስ አበባ ኦሮሚያ ሻምፒዮኖች እንደዚሁም እስከ ኦሎምፒክ ውድድሮች ድረስ ሀገር ውስጥ የተዘጋጁ ውድድሮች ላይ በዳኝነት ስራዎችን ሰርቻለሁ። ኢንተርናሽናል የሆኑ ውድድሮችን ሲኖሩም ሀገር ውስጥም ውድድሮች ሲኖሩ ተሳትፈናል። ከዛም ውጭ ደግሞ በግሌም እዚህ አዲስ አበባ ውስጥም አፍሪካም ላይ የነበሩ ውድድሮች ላይ ሞር በፋይት እንቅስቃሴ ላይ መሳተፍ ችያለሁ። በሱም ሜዳሊያዎችም አሉኝ። ክለብ ውስጥም እንደዛው። ግራንድ ማስተር ሲኒየር ግራንድ ማስተር አህመድ ባለቤት የምታነሺው ሀሳብ ካለ? ካለኝ ትዝታ አንድ በጣም ፈን የሚያደርገኝ ነገር አለ። ማስተር ወደ ሻኦሊን ቴምፕል በሄደበት አጋጣሚ የሆነ የቅርብ ሰው እንደ አጋጣሚ እኛ ጋር መጥቶ ነበረ እና ማስተር የት ሄደ ሲባል ቻይና ሄደ። ቻይና በዛ ሰዓት ላይ ሰው በጣም ቻይና እየሄደ እቃ ይጭናል፣ እቃ ያመጣል ምናምን። እነሱ የመሰላቸው ንግድ ነው። ለስልጠና እንደሄደ አላወቁም። ከዛ በኋላ ወይ አሁን ጥሩ ነገር ነው፣ በቃ አሁን ምን ይዞ ይመጣል? እቃ ይዞ ይመጣል። ለንግድ ነው ሄደው? አይ ለስልጠና ነው የሄደው እኮ ሻኦሊን ቴምፕል የሚባል አለ፣ እዛ ነው ሄደው። ምን ሊያደርግ? ሊሰለጥን። አሁንም ሊዘል፣ እዛም ሄዶ ሊዘል። ይሄንን በታሪክ አረሰው። በዚሁ አጋጣሚ ያው አጋጣሚዎቻችን ማርሻል አርት ላይ ብዙ የሚያጋጥሙን ነገሮች አሉ። አሁን ያነሳችልን ነገር ለብዙዎቻችን ትምህርት ነው። ማርሻል አርት እግር ማንሳት አይደለም። ማርሻል አርት 4 ፋክቶች አሉት። አንደኛው ፋክት የማህበራዊ ግንኙነት ቁልፍ መሳሪያ ነው። ሰዎችን ወደ አንድ የሚሰበስብ፣ ሰዎችን አንድ የሚያደርግ፣ የሚያስተሳስር ትልቅ ሰንሰለት ነውና አንደኛው ፋክቱ እሱ ነው። ሁለተኛው ማርሻል አርት ስፖርት ነው። ስፖርት ስንል ማህበራዊ ግንኙነታችን ከማጠናከር አልፈን ሰዎች ጤናቸውን ጠብቀው የሀገራቸውን ባንዲራ ከፍ ሊያደርጉበት የሚችሉ የተለያየ ውድድር ዘርፎች ያሉት ሰዎች ራሳቸውን አንድ መስመር ውስጥ የሚከቱበት ማዕቀፍ ነው። ሶስተኛው ማርሻል አርት ነው ስንል ማርሻል አርት የህይወት መንገድ ነው።
ሰዎች ካልተገባ ማንነት ወደ ተሻለ ማንነት እንዲመጡ የሚያግዝ ሰዎች ማንነታቸውን ሼፕ ሊያደርጉ የሚያስችል በተለያየ መንገድ ህይወት መንገዳቸው ላይ ራሳቸውን ማየት እንዲችሉ የሚያደርግ ነው። ሳቦም ኤልያስ ኩመር እስቲ ስለራሱ አንዳንድ ነገር ቢለን በእናንተው ፊት ጠይቋለሁ። ያው ጥያቄ ወደ እኔ መጥቷል። እኔ በኢንተርናሽናል ቴኳንዶ በነገራችን ላይ ያው እኔ ብሎ ማብራት ራሱ ከባድ ነገር ደስ ማይልም ነገር አለው። ግን ራሳችንን መግለጽ ካልቻልን ደግሞ ያለንን ነገር መጨመር አንችልም ወይ ሰዎችን ደግሞ ልናነሳሳ አንችልምና በኢንተርናሽናል ቴኳንዶ የ6ኛ ዲግሪ ባለቤት ነው። የቾይንጊ ኢንተርናሽናል ቴኳንዶ ክለብ አሰልጣኝ ነው። በዚህ ክለብ ቆይቶ ክለባችን ከ22 ጊዜ በላይ የአዲስ አበባ ሻምፒዮን፣ ከ5 ጊዜ በላይ አፍሪካ ሻምፒዮን፣ ከዛም አልፎ በሚደረጉ የኢትዮጵያ ሻምፒዮኖች 13 ጊዜ የኢትዮጵያ ሻምፒዮን የሆነ ክለብ ነው። እኔ በኢንተርናሽናል ቴኳንዶ ቆይታዬ ላይ ብዙ ነገሮችን ሰራው ለማለት ባልደፍርም በቴኳንዶ ቆይታዬ ትልቁ ስራ ሰራ ብዬ ማስበው የጥበብ መንገድ የተሰኘ መጽሐፍን አበርክቻለሁ። ይህ መጽሐፍ በሀገራችን በቴኳንዶ ዘርፍ ላይ ለበርካታ ባለሙያዎች እገዛ እያደረገ በአማርኛና በኦሮምኛ የተጻፈ መጽሐፍ ነውና ከዛ ውጭ ፊልሞች ላይ ይሳተፋሉ። ውድድርን በተመለከተ ከ15 ከ14 በላይ የውድድር እድሎችን ከሀገር ውጭ ማግኘት ይችላሉ። ሜዳሊያዎች ልክ እንደዛው ከ9 በላይ የወርቅ ሜዳሊያዎች፣ የብር ሜዳሊያዎችና የነሐስ ሜዳሊያዎች ያሉ። የኢትዮጵያ ኢንተርናሽናል ቴኳንዶ የዳኝነት ማኑዋልን ከ2007 ጀምሮ እስከ 2014 በነበረው የዳኝነት ሊቀመንበር ቦታ ላይ ይህንን ነገር ተርጉሜ ለባለሙያዎች ስልጠና ሰጥቻለሁ። ከዛም ባለፈ ባለው የቴኳንዶ ሂደት ውስጥ 14 ዓመት ከሃይ ስኩል ተማሪነት ጀምሮ የአዲስ አበባ ኢንተርናሽናል ቴኳንዶ ፌዴሬሽን ከአቃቢያን ነዋይነት አንስቶ እስከ ፌዴሬሽኑ ፕሬዚዳንትነት እስከ 2014 ማገልገል ችያለሁ። አሁን ባለው ነባራዊ ሁኔታ የአፍሪካ ኢንተርናሽናል ቴኳንዶ አቃቢ ነዋይ ሲሆን ይህ ማለት በቴኳንዶ ውስጥ የቆየሁባቸው ጊዜዎች ናቸው። በዋናነት በአሁኑ ሰዓት አዲስ ስፖርት አለ። አሜሪካ ላይ የተጀመረ ስፖርት ነው። ኮምፓክት ቴኳንዶ ይባላል። የፉል ኮንታክት ውድድሮችን በተለያየ ልክ እንደ ኤምኤም ዩኤፍሲ ውድድሮች የሚያዘጋጅ ተቋም ነው። ካምፓኒ ነውና የዛ ካምፓኒ ኢትዮጵያ ውስጥ ተወካይ እየሰራው ይገኛል። ቅድም እንዳልኳችሁ ከአጠገቤ ግራንድ ማስተር ሲኒየር ግራንድ ማስተር አህመድ አለ። እዚህ ጋር ደግሞ ወንድሞቼም ተማሪዎቼም አሉ። ሁላችንም ለሀገር ማበርከት ያለብንን አበርከተናል ብለን ከጠየቅን እንደ ሲኒየሮች አላበረከትም። ያንን አበርክቶት ማበርከት እንድንችል መትጋት፣ መስራት፣ መማር ይጠበቅብናልና ይህንን መልእክት ማስተላለፍ እወዳለሁ። ኢንሻአላህ እንደ አላህ ፍቃድ ደግሞ ቀጣይ ብዙ የሚጠብቁ ስራዎች አሉ። ሀገራችንን ከፍ ልናደርግ የምንችልባቸው ሂደቶች ማለት ነው። ያን ደግሞ ሀገርን ማስጠራት ስንችል፣ የሀገር ባንዲራ ከፍ ማድረግ ስንችል ትውልድን እናነቃለን፣ ሀገርን ስም እናስጠራለንና አጠቃላይ ግን እንደ ማርሻል አርት አንድ ነገር ማለት እወዳለሁ። ኢትዮጵያ ውስጥ ማርሻል አርት አልተሰራበት ገና ያልተነካ ሪሶርስ ነው። በጣም ሀብት አለ። ማርሻል አርት ወጣቱን በጣም ይዟል። ላይክ ለምሳሌ እንደ ቻይና፣ ኢዥያ ያሉ ሀገሮችን ብናይ እነዚህ ኢዥያ ላይ ያሉ ሀገሮች ሀገራቸውን የቀየሩት ወጣቱ ማርሻል አርት ላይ አንጸውት በዲሲፕሊን በአካል ብቃት ፊት ካደረጉት ያን ማድረግ ስለቻሉ ሀገራቸውን መቀየር ችለዋልና ኢትዮጵያም እንደ ኢትዮጵያ ብዙ ወጣቶች አሏት። ከ100 ሚሊዮን በላይ ህዝብ ያለን ሀገር ነውና ያንን መጠቀም እንድንችል ማርሻል አርትን በደንብ እንዲያዝ መናገር እወዳለሁ። ያው ዛሬ ኢድ እንደመሆኑ መጠን ኢድ የደስታችን ቀን ነው። እኛ ስንደሰት ጎረቤቶቻችን ተከፍተው ጎረቤቶቻችን አዝነው መዋል የለባቸውም። የኢድ ዋናው ትልቁ ስርዓት ከኢድ ሰላት በፊት ሁላችንም ዘካተል ፊጥር እናወጣለን። እኛ ዘካተል ፊጥር ብለን የምናወጣው ገንዘብ ለሚስኪኖች፣ ለተቸገሩ ምንም ለሚበሉት ለሌላቸው ሰዎች የሚበሉበትን ነገር መስጠት ነው። ኢድ ቀናችንን በዚህ መልክ እንደምናሳልፍ ተስፋ አደርጋለሁ። የዘነጋነው ነገር ካለ ዘካተል ፊጥርን ባይሆን ሰደቃ መስጠት አለብን። ውድ ተመልካቾቻችን የነበረን ቆይታ ይሄን ይመስላል። በነበረን ቆይታ እንደተዝናናችሁ እንደተደሰታችሁ እርግጠኛ ሆኜ መናገር እችላለሁ። ስንሰነባበት በማርሻል አርት ቋንቋ እንሰነባበታለን። በማርሻል አርት ቋንቋ ያው ከግራንድ ሲኒየር ግራንድ ማስተር አህመድ በውሹ ቅድሚያ ሁላችሁንም ሰላም እያልን እናመሰግናለን። እንደ ቴኳንዶ ሁላችንም ቴኮን ብለን ጎንበስ በማለት እንደምናከብራችሁ በመግለጽ መልካም ኢድ፣ መልካም የኢድ አልፈጥር በዓል ይሁንላችሁ። መልካም በዓል። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم.